የተሰረቀውን ታቦት አግኝተው በመመለስ ላይ ሳሉ እሳቸውም ኦርቶዶክስ የሆኑት ከካቶሊክ ዶክተር ኢያን ማክሌን ወይም በክርስትና ስማቸው ገብረ ኢየሱስ ነው ዛሬ የምናወራውና እንደ አጋጣሚ ነው ያገኝቻቸው በ84ኛ ዓመት ልደታቸው ላይ አውርተን ነበር እና መጀመሪያ ያላወቅኩም እንደዚህ ያገር ባለውለታ ለኢትዮጵያ የዋሉትን ከታቦት ውጪ ምናምን ታሪክ የሚያውቁ የኢትዮጵያን ታሪክ በደንብ የተረዱ አፄ ኃይለ ሥላሴ ጋር ጀለስ በቃ አብረው እየጨበሱ የሚለው ቃል ነው የሚገልጸውና ታቦቱን እንዴት ነው ያገኙት የሚለውን እስቲ እንጫወተው። ታቦቱን ኬት እንግሊዝ ምን ሊሰራ እንደሄደ እናወራው እስቲ። በመቅደላ በአፄ ቴዎድሮስ ጊዜ ታቦቱ ምን ይደረግላቸዋል? አይ እንግሊዝ መስረቅ ትወዳለች እንግሊዝና ጥርቅ አድርገው ነው አፄ ቴዎድሮስን ካሸነፉት በኋላ በዞን በ15 ዞን ነው አስጨነው የወጡት። መጽሐፍ፣ ታቦት በቃ የሚገኘው ጥቅም ያለውን ነገር በሙላ ታሪካዊ የሆነ ነገር በሙላ ይዘው ነው የሄዱትና ይሄ ታቦት እንዳጋጣሚ ወደ እንግሊዝም ቀጥታ አልሄደም፣ ወደ የመን ነው ሄደው። በየመን አድርጎ ምን አድርጎ ከ150 ምናምን ዓመት በኋላ ከ150 ምናምን ዓመት በኋላ አፄ ቴዎድሮስ ጋር ከተሰረቀ በኋላ ዓለምን ዞሮ ታቦቱ እንግሊዝ ገባ። እንግሊዝ ሲገባ ይሄን ዶክተር ኢያን ማክሌን ትልቅኝ ዶክተር ላይ እጃቸው ላይ ይወድቃል እንትና ይገዙትና ይሄ ነገር እኔ ጋር መሆን የለበትም እንትን የተከበረ ነገር ነው ስለዚህ መመለስ አለብኝ ብለው ራሳቸው በፕሌን ኢትዮጵያ ድረስ መተው አፄ ኃይለ ሥላሴ ጊዜ ነው እሺ መተው ይሄንን ታቦት ለሥላሴ ቤተክርስቲያን መልሰውታልና ቢቢሲ እና የተለያዩ የዜና አውታሮች ዘግበውታልና በጣም ነው የሚያስገርመው። ታቦቱን ቢወስዱት ለሳቸው አንደኛ ነጮች ታውቃላችሁ እንደዚህ ነገር ውድ ነው፣ ጨረታ ላይ ምናምን ውድ ተደርጎ ነው የሚሸጠው። እሺ እዚህ ኢትዮጵያ ውስጥ እንዳለው ምናምን እንዳታዩት። ሁለተኛ ነገር ኢትዮጵያ መጥቶ ገጠር ለገጠር እየገባ አስመራ ገጠር ውስጥ በጋሪ እየሄደ ማለት ነው እየሄዱ ሲያስተምሩ የነበሩ ትልቅ የኢትዮጵያ ባለውለታ ናቸው። ትልቅ ማለት ነው አስቡት። እኛ ገጠር መግባት አንችልም። ከእንግሊዝ ከለንደን መጥቶ እዚህ ገጠር ውስጥ ኢትዮጵያ ገጠር ውስጥ በጋሪ እየተመላለስኩኝ አለ ሲያስተምር የነበረ ትልቅ የኢትዮጵያ ባለውለታ ሰው ነው ለካስ ያገኘሁት። ይሄ ሰውዬ እውነቴን ነው የምላችሁ እንዴት ደስ እንዳለኝ ስላገኘሁትና ሌላ በጣም የገረመኝ ስለ አፄ ኃይለ ሥላሴ ያወራ ነው። ታሪክ በደንብ ነው የሚያውቁት፣ ስለ መቅደላው ስለምን በዲቴል ዓመተ ምሕረቱን ሁሉ ያውቃሉና አፄ ኃይለ ሥላሴ ስለመሸሻቸው ምን ይላሉ ብዬ እኔም ጠይቄያቸው ነበረ። እሳቸውም ያነሱት ጉዳይ ነው። አፄ ኃይለ ሥላሴ ጣሊያን ሲመጣ መሸሻቸውን ተነስቶ እንደ አጋጣሚ ስብሰባ አድርገን ነበረ በታሪካዊ ጉዳይ ላይ በእሳቸው ብቻ ሳይሆን በታሪካዊ ጉዳይ ላይ ልናወራ ተሰብስበን ነበር አለ። አንድ ሴት ተነሳና ስለ አፄ ኃይለ ሥላሴ ጉዳይ ሲነሳ እሳቸው ሀገራቸውን ህዝባቸውን ለጣሊያን ለፋሺስት ጥለው የወጡ ፈሪ ናቸው የሚል እንትን ታነሳለች። ይሄ ብዙ ኢትዮጵያኖች ውስጥ የሚመላለስ ኖርማል ትክክለኛ ኖርማል የሆነ ጥያቄ ነው። እሳቸውም ይህ ነገር አናደደኝና ተነሳውና እንደዚህም ብዬ ተናገርኩኝ አለ። አንድ ኮት ነው የመዘዝኩት አለ። He that fights and runs away lives to fight another day። በእናታችሁ ይሄን ኮት ሰምታችሁታል? He that fights and runs away lives to fight another day። ምን ይባላል? እሺ ከዚህ በላይ ኮት ይሄንን የመሰለ ኮት ሁሌ የሰጡናችሁ ይሄ መመዝገብ አለበት ወደፊት በጣም በሰፊው ማስቀምጠው። አፄ ኃይለ ሥላሴ ቢሸሹ ፋይት እያደረጉ እየተዋጉ ቢሸሹ ለነገ ለመዋጋት በቅተዋል። ለነገ ለመዋጋት ይችላል የሸሸ ሰው። ሸሽተ ማምለጥ ማፈግፈግ ስልታዊ ነው ያሉ ነው፣ ስትራቴጂክ ነው፣ ለነገ ይጠቅማል። እውነትም እንዳሉት ደግሞ አፄ ኃይለ ሥላሴ ጠቅሟቸዋል ደግሞ። እሺ በቃ ይመቻችሁ ብቻ ይገርማችኋል። በአጋጣሚ አንዳንዴ ላይቭ ላይም እንትን ብለን ነበረ ሰዎችም ነበሩ ምናምንና በአጋጣሚ የምታገኟቸው ሰዎች በጣም በቃ በጣም ደስ ያለኝ እንትን ስለሆነ ነው። ይመቻችሁ።